የልጁን አባት አላውቀውም አይባል። ይህንን ከአንቺ በፍጹም አልጠብቅም ነበር። ሰላም በፍቅር የወደቀችለትን ሰውማ እኔም ማየት ፈልግ እኮ። ሰላም ወድቀሽ ነበር እንዴ? ታዲያስ አታዩም እንዴ? ወድቃበት እኮ ነው እንዴ ማየ። ይሄ እኮ ልጅ እኮ የኔ ጎበዝ፣ እንዳንቺ ሰው ነው ያረገዘችው። እሺ እንዴ ማየ፣ እኔ እኮ ሰው አይደለሁም። ወይኔ ጉዴ! ደግሞ ማነው ሰው አይደለሽም ብሎ ያሳመነሽ? እኔ ሰው ሳልሆን ማለት ነው ልጅ ነኝ። ባልየው ኩራተኛ ነው መሰለኝ። እኛን እኮ እዚህ አስቀምጦ እስካሁን ድረስ ቆየ። ፈርቶ ነው የሚሆነው። አይ አይፈልግም። ሰው እኮ አንዴ ከተዳረ በኋላ ሁለተኛ ትዳር የለም። ትዳር እኮ አንዴ ብቻ። የምጣድ ገል ተሰብሮ ቤት መስሪያ ሸክላ ይሆናል። በትንሹ ካልተሳካ በቃ ለሌላ ለትልቁ ነገር ደግሞ ራስን ማጨት ነው። እሺ እውነቷን ነው ማርቲ። ሰው አንዴ ተሰብሮ ያንኑ ሲያስብና ሲያብሰለስል መኖር መቻል የለበትም። መርሳት ያለበትን ነገር እየረሳ መቀጠል ነው መቻል ያለበት። ሁሉንም ነገር ረስቶ ወደፊት መንቀሳቀስ ብቻ። ይኸውልሽ ባልሽን ዛሬ ካወቅ ነው አንቺ በምትፈልጊው ጊዜ ድል ባለ ሰርግ ልንድርሽ እንችላለን። አይ አልፈልግም ጋሽ። አባት ምን ያደርጋል? ሲጨንቀው እኮ ልጁን አውጥቶ ይጥላል። ኧረ በስመ አብ ሰላም ደህና ያሉ ልጆች ፊት ሁለተኛ እንደዚህ እንድትናገሩ አልፈልግም። ባሌን አክብሪ። ሰላም እንደዚህ አይነት ቃል ከአንደበትሽ ሲወጣ ከሰማው በእውነት ይቀየምሻል። እሺ ይቅርታት፣ ሳላስበው ነው አምልጦኝ። ይቅርታ ጋሽ። ችግር የለም። ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔን ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። የሰላምዬ ባል እንግዲህ ሰርፕራይዝ ሆኗል። ዳጣ ኢሜ እንዳሰበችው አልተሳካላትም ማለት ነው። እንግዲህ ኢሜ ሰላምዬና ዳጣን ለማዋረድ ነበር የሷ አላማ፣ ነገር ግን አልተሳካላትም። ዳጣ ያገኘችለት ባሉ ይዛ መጣች ማለት ነው። ኢሜ ያዘጋጀችው በጭራሽ አልሆነም ማለት ነው። ኢሜ እጅግ በጣም ተናደደች። አሁንም ቢሆን ከዳጣ ጋር ተመናጽራችሁ እንዳመጣሽው እርግጠኛ ነኝ። ትክክለኛ የልጅሽ ባል እንዳልሆነ የልጅሽ አባት እንዳልሆነ እርግጠኛ ነኝ። ቆይ ኢሜ፣ ቆይ አንቺ ስታስረግዛት አይተሻል? ቆመሽ አይተሻል? እንዴ ቆይ ምን ማለትሽ ነው? በቃ ባሌ ነው ብላ ካስታወቀችን ተዋውቀናል እያለ ኢሜ ግን ያሰበችው ስላልተሳካለት እጅግ በጣም ስትናደድ ነበረ። ዳጣ እንግዲህ ሰርፕራይዝ አደረገቻቸው ማለት ነው። እንግዲህ ለሰላምዬ ምርጥ ባል ይዛለት መጣች ማለት ነው። ነገር ግን ኢሜ ያዘጋጀችው ወጥመድ ነበረ፣ ነገር ግን አልተሳካለትም። እናም ዳጣ ሁሉ ነገር ለሰላምዬ ለናታን ነገረች ማለት ነው። ለሰላምዬ እንዴት እንዳገኘችና እንዴት እንደሆነ ሁሉ ነገር አስረዳች። እንግዲህ መጀመሪያ ደውሎ ሳስቸግረሽ የነበረው ሰላም ቁጥር ሰታት፣ ቁጥርሽን ኢሜ ሰታት እንዲጨነጭን አርጋ አውቃ እነጋሽና እነትዬ ፊት ልታዋረድሽ ነበረ የሷ አላማ፣ ነገር ግን አልተሳካለትም በማለት ትነግራታለች። ዳጣ በጣም ደስ አላት ሰላምዬ። ኢሜ ግን እጅግ በጣም ተናደደች። ምክንያቱም ያልጠበቀችው ነገር ነው የተፈጠረው ማለት ነው። እንግዲህ ዳጣ ባል ምርጥ ባል አመጣችለት። እንግዲህ ብረት መስጋ የሚሆን ማለት ነው። እንግዲህ ኢሜ በጣም ትበሳጫለች። ቆይ የሰላምዬን ባል ኬት ነው ያመጣሽው? መቼም ተከራይተሽ ነው አይደለ? እያለች ስታስጨንቃት ነበር። ስለምን እንደምታወሪ እኔ ምንም የማውቀው ነገር የለም እና ሰላም እርግጠኛ ከዚህ ነው ያረገሽ ብሎ ደረጀ ይጠይቃታል። አዎ የልጅ አባት እሱ ነው ብላ ታስታውቃቸዋለች። ነገር ግን
በጭራሽ ማግባት እንደማትፈልግ ትነግራቸዋለች። ግን እኮ ብታገቢ ለአንቺ ጥሩ ነው ብላትም፣ ነገር ግን እኔ ከእናንተ ጋር ነው እዚህ መኖር የምፈልገው እንጂ ካሁን በኋላ እድሜም ሄዷል፣ አገብቼ መኖር አልፈልግም። ደረጃውን ያው አስፈራርታለች ማለት ነው። እኔን ከዚህ ቤት የምታስወጣኝ ከሆነ ከዚህ ቤት የተፈጠረውን ነገር ለእትዬ እንደምትናገር ለማርታ ሁሉ ነገር እንደምትናገር ስላስጠነቀቃት እንግዲህ እሷ የምትፈልገው ነገር ይሁን ብሎ ይናገራል። እና በጣም ደንግጣ አይኖቿ እንባ ሞልቶ አይኖቿ እየፈሰሰ ነበር። በተደጋጋሚ ስታስጨንቃት ነበር። እና ካሁን በኋላ የልጅሽ አባት እያልሽ ደጋግመሽ እንደማትጠይቂኝ ተስፋ አድርጋለሁ ትላታለች። እና ልጅም ካሁን በኋላ እኔም መከታተል እንድታቆም እንድትነግር እፈልጋለሁ፣ አለዛ ግን የማይሆን ነገር ውስጥ ነው የምንገባው። ማንም ሆን ማንም የልጅ አባት አይመለከታትም፣ ግን ስወጣና ስገባ የምትጠይቅ ምን ስለሆነች ነው እሷ እያለች ተናግራቻ። እሺ ኢሜ እኔ ያናግራታል። ኢሜ ካሁን በኋላ ሰላም የልጅ አባት ብለሽ ደግመሽ ይህንን ጉዳይ ብታነሺ ከኔ ጋር ነው የምትታይ ብሎ አስጠነቀቃት ማለት ነው። እንግዲህ የዳጣ ጋር ትጣላት ጀመረ። ኢሜ ቆይ አንቺማ የሆነ ነገር አለች እያለች ከሷ ጋር ስለምን እንደምታወሪ ምንም የማውቀው ነገር የለም። ከሰላም ባል ጋር አንቺ ያለሽበት አይደለም እንዴ? በገንዘብ ነው አይደል ገዝታችሁ አመጣችሁ? ደግሞ እመኑ እኔ ኢሜ እደርስበታለሁ እያለችው ነበር። እና ናታ ጋር እያወራች ነበረ። ሰላምዬ ያልተጠበቀ ነገር ስለተፈጠረ ሰላምዬ በጣም ደስ ብሏታል። ምክንያቱም ኢሜ ያዘጋጀችው ወጥመድ ስላልተሳካለት እጅግ በጣም ተናዳለች። እጅግ በጣም ምን እንዳል እኔ ገረመኝ። ከአንቺ ባል ማምጣት ይልቅ የኢሜ መናደዱ ነው የገረመኝ። ኢሜ ግን ለምን እንደዛ ተናደደች ይመስለኛል። የልጅ ቁጥር ለሌላ ሰው ሰጥታ 10 ጊዜ ስደውልብኝ የነበረውን ልጅ ባለፈው 10 ስጠራ ነበረ ስልኬ አላወቅም። አዎ እንግዲህ እሷ ወጥመድ አዘጋጅታ ለሱ ወጥመድ አዘጋጅታ እሱ ነበረ ስደውል የነበረው። አሁን ግን ስላልተሳካለት እዛ ነው የተናደደችው። እና እባክህን እሷን ተዋትና ዳጣን ጠበቅ አድርገህ ያዝ እያለች ነበር። እንግዲህ ሰላምዬ እዚህ መውለድ ወስናለች። ምንም ማግባት ፍላጎት እንደሌላት ሰምተሃል አይደለ ደረጀ? ስለዚህ እሷን የምረዳት ግዴታ ሰው ያስፈልገናል ብላለች ማርቲ ማለት ነው። እንግዲህ ሰላም ካሁን በኋላ እዚህ ተወልዳለች፣ እዚህ ነው የማወርሳት፣ ስለዚህ የምረዳት ሰው ያስፈልገናል ብላል ነገር 4 ሴቶች እኮ ናችሁ፣ ሌላ እርዳታ አያስፈልግም ስል መቼን ውሃና ዳጣን ቁጥረ ከሆነ የማይሆን ነገር ነው። አለዛ ሽሮ እየወጠበት ንከዋጋ ሽሮና በርበሬ እየወጠበት እናቀርብላለን፣ በዚህ ትስማማለህ እያለች እያሳቀች ነበር ማርታ። እንግዲህ ሰላም ማግባት እንደማትፈልግና እዚህ መውለድ እንደምትፈልግ ስትነገር ተናገረች። ኢሜ ግን ይሄ ስትሰማ በጣም ተናደደች። ቆይ ለምንድነው እሷ የምትወደው? ለምንድነው እሷ እንዲቃለ የምናሳድገው? ስለዚህ በቃ ከዚህ ቤቱ ጠባይ ሌላ ሰራተኛ እናመጣለን፣ አንቺ ልጅ የምትናገር ነገር እያሰበች እንግዲህ ሰላምና ዳጣም ከዛ ቤት እንደምታባረው ለናታ ነግረው ነበረ ማለት ነው። ዳጣም ሆነ ሰላም በዚህ ቅርብ ከዚህ ቤት ሙልቅ ብሎ ይወጣሉ። አባዬ ዳጣና ሰላም ከዚህ ቤት እንዲወጡ ፈልጋሉ ብላ ለማርታና ለደረጀ ትነግራቸዋለች። ቆይ ምንሽ ጎደለኝ? አንቺ ልጅ ስነስርዓታች ብዬሻለሁ እያለ አባታ እየተቆጣት ነበር። በተደጋጋሚ ለሰላም የስልክ እየተደወለ ድጋሚ በዚህ ስልክ እንዳትደውል ብላ አስጠነቀቀችው። እንግዲህ ተሳስተን ይደውልክ ብላ እንትን ካለች በኋላ እኔ ባድ እንዳላት ትነግረዋለች። እንግዲህ ደግመ ስልኬ ላይ እንዳትደውል ብላ አስጠነቀቀች ማለት ነው ብላ አባባለች። ቆይ አንተ ፈልገኝ ያገኘኛ እዚህ ነው የምትመጪ ሁሌ? አዎ ስደብረኝ እዚህ እመጣለሁ። እና ታዲያ ለምን አልነግርሽኝ? ይኸው ባልነግርም እኮ ፈልገኝ መጣህ አይደል እንዴ እያለችው ነበር። እና ስለ ኢሜ መጥፎ ነገር እንዳታወራ፣ ምነው ደግሞ ፍቅራችሁ ጨመረ የሰሞ እያለት አዎ እኔ ወዳታለሁ ግን እሷ አይገባትም እንጂ እያለች ማውራት ጀመረች ማለት ነው። ነገር ግን ኢሜ አሁንም ቢሆን ከሰላምዬ አልፈታም ብላታለች። ልጅሽ አሁን እንዶ የልደት ሰርተፍኬት ላይ ምን ተብሎ እንደምጻፍ ባውቅ ያለች። አይ ሰርተፍኬቱ ላይ የምጻፈው ሰላም ተብሎ ነው ብላ ነገረችው። አታረጊም እኮ አትባይም ታደርጋል። እልቁንስ ቶሎ ብለሽ ልታስታወቂን ይሻላል፣ አዛ ግን ከዚህ ቤት ትወጫለሽ እያለቻት ነበር።
እና እንግዲህ ኢሜ የምታረገው ነገር እያሰበች እንደውም እሷ የቀጠረችው ባሏ በተደጋጋሚ እየደወለ ሰላምዬን እያስጨነቃት ነበረ ማለት ነው። ነገር ግን ሰላምዬ ከኔ ምንድን የምትፈልገው? እሺ የምትፈልገው ከሆነ በቃ ቤተሰቦችን የሰላም ባለኝ የልጁ አባት ብለህ ትተዋወቃለህ ስትለው አው እስማማ አድርጓለሁ ብሎ እሱም ከሷ ጋር ይስማማል ማለት ነው። እንግዲህ የኢሜ ወጥመድ መሆኑን ሰላምዬ አላወቀችም። ሰላምዬ ስታምር የምር አስባችሁታል? ልጅ ሆና እንዴት አባታ እንደምታምር የእውነት አይኖች አሁን በጣም ነው የሚያምረው ማለት ነው። እንግዲህ ምጥን ደግሞ ከውሃ ጋር እየተጫወተች ነበር እና ስለ እናታቸው እያወሩ ነበር አንድ ላይ። እናትሽ እኮ ታመሻለች፣ የኔ እናት አሁን ልትመጣ ነው። አዎ የኔ እናት እኮ ስራ ስለምታመሽ ነው፣ ለዛ ነው እያለቻ ስታወራ ነበር። እና ኢሜ ደግሞ በመጨረሻ እንግዲህ ህንድ የማይጫወተው ሰውዬ በቃ ሰላምዬ ትመጣና የልጁ አባት ነኝ ብላ ገንዘብ ሰጥቶ ነው እኔና ዳጣ ገንዘብ ሰጥታ ነው ያመጣችን ብላ እነሱን ታዋርዳቸዋል። ግን እኮ አጣት ነው አይመለከትም፣ እኔ የምለውን አድርግ በቃ ትመጣና ገንዘብ ሰጡኝ ብላ ውሸትን ታወራለች። በቃ እነሱ እንዲዋረዱ ስለምፈልግ ነው ብላ ነገረች። እሱን ደግሞ ተስማማ ማለት ነው። እንግዲህ ይህን ውሃና ብትል ቆይ እዚህ ተቀምጣችሁ ምንድነው እንዳርጉት ወሬ የምትለፉት? ተነሱና አጥኑ እንጂ እያለች ጨዋችባቸው እና ከሰላምዬ ጋር ደግሞ እያወራች ነበር። እንግዲህ እኔ እኮ እያስጨነቀችኝ ነው ዳጣ። በቃ ባል አንድ ሰውዬ ሰሞን እየደወለብኝ ነበርና ስሙን ነገረችና እና በቃ እሱም ባል አድርጌ ለማስተዋወቅ ወስኛለሁ ዳጣ ብላ ነገረች። ለማንኛውም ግን ሞገስ እኮ ያለ ጥሩ አይደለም፣ እውነቱን በናገር ይሻላችኋል ስል ነበር። እንግዲህ አሁንም ሁሉም ሰው የሰላም ባል ለመታወቅ ደረጀም የሰላም ባልን ለመታወቅ በጣም እንደጓጓ ስናገር ነበር። ማርታም እንደዛ። ሁሉም ሰው በጉጉት የሰላም ባልን ለመታወቅ እየተጠባበቀ ነው ማለት ነው። ናታም የሆነ ነገር እያሰበ ነው። ዳጣ አይመጫለች። በሩ ሲከፈት ልክ ስታየው ዳጣ ትመጣለች። ናታም ሁሉም ሰው የሰላም ባል ኩራተኛ ነው መሰለኝ፣ ምነው እኛን አስቀምጦ እሱ በዛ ቀረ እያለች ስታወራ ነበር። ነገር ግን ይህም እንግዲህ እሷ ያዘጋጀችው ወጥመድ ይወድቃል ማለት ነው። እንግዲህ ሰላምዬ የሚመጣለት ባል ኢሜ ያዘጋጀችው ሰውን ዳጣ ያመጣችለት ባል ነው ማለት ነው። እና እየጠበቁ ነው ሁሉም ሰው በጉጉት። በመጨረሻ እንግዲህ በር ሲንኳኳ የሰላምዬ ባል ብላ ውሃ በጣም ደስ ይላታል። ናታም ለማየት ጓጓ። እንግዲህ ዳጣ ያለችውን አመጣች እንጂ ኢሜ ያሰበችው ነገር ሳይሳካላት ሲቀር በጣም ትናደዳለች። ኢሜ በመጨረሻ ሰላምዬ ዳጣ ያመጣችለት ባል እኔ ልጁ አባት ነኝ ብሎ ይተዋወቃል ማለት ነው። እንግዲህ በመጨረሻ ማርቲ ሰላምዬ በምትናገር ነገር ስትናደድ ነበር። ድጋሚ አባት ልጆች ፊት እንደዛ ትናገር፣ አንዳንዱ አባት እኮ ወልዶ ይጥላል እያለ ስትናገር ነበር። እንግዲህ የሰላም ባል ሊመጣ ነው። እንግዲህ ሁሉም ሰው በተሰበሰበበት በረስ እንኳኳ የሰላምዬ ባል ብላ በጣም ደስ አለ። ሰላምዬ ግን እጅግ በጣም ተጨነቀች። የምትናገረው ነገር ጠፋባት። ምክንያቱም አይታ ማታቅ ሰው ነው ባላ ነኝ ብሎ የሚመጣው ማለት ነው። እጅግ በጣም ከባድ ነው ነገሩ። እሷም በጣም ደነገጠች፣ በጣም ተጨነቀች። ዳጣ ብትኖር ግን ቀለል ይላት ነበረ፣ ግን የምትይዝ ነገር ጠፋባት። ወደ ተመልካዮች የዛሬው ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።